ሰላም ቅዱሳን እንደምን አላችሁ? የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን እያልሁኝ እንግዲህ ባለፈው ብዙ ትምህርቶችን እንግዲህ ተስፋ አድርጋለሁኝ እንደሰማችሁ እንዳደመጣችሁ በተአምረ ማርያም ላይ ብዙ ሐሳቦችን በማንሳት ከመጽሐፍ ቅዱስ ጋር በማነጻጸር መጽሐፍ ቅዱስ የተናገረውን እውነትና ሌሎች የተአምረ ማርያም ጸሐፊ በተአምረ ማርያም ላይ የተቀመጠውን የስህተት ትምህርት የስህተት አስተምሮ ከመጽሐፍ ቅዱስ ጋር በማነጻጸር እውነቱን ሰዎች ሁሉ እንዲሰሙት እንዲያዳምጡ ትክክለኛ የሆነውን ነገር እንዲያውቁ በተአምረ ማርያም ላይ ባለፈው ብዙ ቪዲዮዎች ተሰርተዋል። ወደ ኋላ ሄዳችሁ ያንን ትምህርት እንድትከታተሉ እንድታዳምጡት መረጃዎችንም በተጠቀሰበት ምዕራፍ ገጽ ቁጥር ላይ ታገኟቸዋላችሁ። አንዳንድም ሰዎች እየደወላችሁ እንዲህ አይነት ጥያቄ ስለጠየቃችሁ ማለት ነው። ስለዚህ መጻሕፍቶችን በማነሳበት ጊዜ ወይም ደግሞ የገድልን የድርሳንን የተአምርን ትምህርት ለመቃወም በመጽሐፍ ቅዱስ ሐሳብ ለመዳኘት በሚጠቀሱ ጥቅሶች ላይ ግን ቢያንስ ገጽና ቁጥር ስለሚጻፍ ሄዳችሁ መጽሐፍቶችን ማየት መመርመር ትችላላችሁ ማለት ነው። ዛሬ ደግሞ እንደተለመደው ገድለ ተክለ ሃይማኖትንና ይሄ የምታዩት ገድለ ተክለ ሃይማኖት ነው። ገድለ ክርስቶስ ሰምራ ነው። ገድለ መድኃኔዓለም ወገድለ መብዓ ጽዮን የሚል እንደገና ደግሞ ይሄ ገድለ ዘርዓ ቡሩክ ነው። በእነዚህ መጻሕፍቶች ላይ አንዳንድ መረጃዎችን ወደ እናንተ ይዤ መጥቻለሁኝ። እነዚህ መጻሕፍት የሚናገሩትን አንዳንድ ሐሳቦችን ከመጽሐፍ ቅዱስ ጋር በማነጻጸር እውነት የሆነውን ነገር ለይታችሁ እንድታውቁ እንግዲህ ገድል፣ ድርሳን፣ ተአምር የምንላቸው መጻሕፍት ምን አይነት ስህተት እንዳለባቸው በደንብ አድርጋችሁ እንድታዩ እንድትመረምሩ እንግዲህ በተለያየ ጊዜ የሚቀርቡ ሐሳቦችን ቢሆኑ ግን ስርዓት ባለው መንገድ ትምህርቱ ወጥ በሆነ መንገድ እንዲለቀቅ ስለተፈለገ ማለት ነው። እንግዲህ ዛሬ ከገድለ ተክለ ሃይማኖት በመነሳት ገድለ ተክለ ሃይማኖት ላይ የተወሰነ ሐሳብ አንስቼ ለማለፍ እሞክራለሁ። እንግዲህ ገድለ ተክለ ሃይማኖት ላይ ለኃጢአታችን ቤዛ መቃብሩን ሰጠን የሚላለ እንግዲህ የተክለ ሃይማኖት መቃብር ቤዛ እንደሆነ ይናገራል ማለት ነው። እንግዲህ ገድለ ተክለ ሃይማኖት ላይ ስንሄድ ለኃጢአታችን ቤዛ መቃብሩን ሰጠን የሚለው ይሄ ገጽ 304 ላይ ሂዳችሁ ማየት ትችላላችሁ ማለት ነው። እንግዲህ ይሄ ገድሉ ላይ ስንሄድ የምናገኘው ሐሳብ ነውና 304 ገጽ ላይ ስንሄድ እናገኘዋለን። እንግዲህ ይሄ ትምህርት ምንድነው? 304 ላይ ስንሄድ የምናገኘው ነው። እንግዲህ እሱን በደንብ አድርገን ነው። እንግዲህ ገድለ ተክለ ሃይማኖት ላይ ስንሄድ የምናገኘው ነገር አሁን የጠቀስኩላቸው ጥቅስ ማለት ነው። ለኃጢአታችን ቤዛ መቃብሩን ሰጠን የሚለው 304 ገጽ ላይ እንግዲህ እኔ በደንብ አድርጌ አነበዋለሁ። እንደዚህ ነው የሚለው። እንደው ግዙንም ራሱ ብናነበው ጥሩ ስለሆነ ቁጥር 32 ላይ እንደዚህ ይላል። ወይም ከ31 ጀምሬ ይላል። ወነአክፍሮሙ ለሰማዕት መዋዕያን ወንፍርሆሙ ለአበዊነ ቅዱሳን ለባሰያነ ገዳም ከመ ንዳን እምኩነኔ ደይን ግሩም በእንተ ጸሎቶሙ ክቡር ወከማሁ ናክፍሮ ለአቡነ ክቡር ተክለ ሃይማኖት አሚነነ በኪዳነ ቃሉ ዘንብለነ አፍቆ እንዘንሴቦ ለእግዚአብሔር ለዘውሃበነ ኪያሁ ጻዋነ ወመቃብሪሁ ቤዛ ኃጣዊነ በጸሎቱ ለዝንቱ ክቡር ውስተ ኩሉ ምድር አቡነ ቅዱስ ተክለ ሃይማኖት ይማሃረነ እግዚአብሔር ለኩልነ እለተጋባይን አመ ፍልሰተ ስጋው በዛቲ ዕለት ይላል። ትርጉሙ 31 ቁጥር ላይ ስለከበረ ጸሎታቸው ከሚያስፈራ ደይን ፍርድ እንድን ዘንድ ዱር የለበሱ ቅዱሳን አባቶቻችንን እንፍራቸው፣ አሸናፊዎች ሰማዕታትንም እናክብራቸው፣ እንዲሁም ብፁዕ አባታችን ተክለ ሃይማኖትን እናክብረው ይላል። እዚች 31 ቁጥር ላይ የሚያወራው ከሚያስፈራ ደይን ፍርድ እንድን ዘንድ ይላል። በምንድን ነው የሚዳነው ማለት ነው? ከሚያስፈራ ደይን ኩነኔ ፍርድ ማለት ነው። ሰው የሚድነው በተክለ ሃይማኖት አስቀድመው በሞቱት አባቶች በማመን እንደሆነ ግልጽ አድርጎ ይናገራል። ስለዚህ ተክለ ሃይማኖትን ምን እንበለው? እናክብረው። ለምን? ተክለ ሃይማኖት ከፍርድ ነፃ ስለሚያወጣ ማለት ነው። እንግዲህ የገድለ ተክለ ሃይማኖት ትምህርት ምንድነው? ዋና አጀንዳው ወይም ሐሳቡ ምንድነው ሲባል ተክለ ሃይማኖትን የተማጸነ ተክለ ሃይማኖትን ያመነ ተክለ ሃይማኖትን ያከበረ ሰው ከደይን ከመከራ ከኩነኔ ከፍርድ ነፃ የሚሆን መሆኑን ይኸው ገድሉ እየተናገረ ነው። ቁጥር 32 ላይ አሚነነ በኪዳነ ቃሉ ዘእንበለነ አፍቆ ነው የሚለው። ሳንጠራጠር በቃል ኪዳኑ አምነን መጠጊያችን እሱን ለኃጢአታችን ቤዛ መቃብሩን የሰጠን እግዚአብሔርን እያመሰገን ይላል። አሁን ተመልከቱት። የኃጢአታችን
ቤዛ የኃጢአታችን ቤዛ ኢየሱስ ክርስቶስ እንደሆነ እንግዲህ መጽሐፍ ቅዱስ በደንብ አድርጎ ነው የሚናገረው። እንግዲህ መጽሐፍ ቅዱስ በሰውና በእግዚአብሔር መካከል መካከለኛ የሆነው ኢየሱስ ክርስቶስ እንደሆነ ብዙ ጥቅሶችን አምጥተን መናገር እንችላለን። እንግዲህ የቤተ መቅደሱ መጋረጃ የተቀደደው በክርስቶስ ኢየሱስ ነው። እንደገና መካከለኛ ሆኖ ሰውን ከአባቱ ከእግዚአብሔር ጋር ያስታረቀ ክርስቶስ ኢየሱስ ነው። አሁን መካከለኛው የአዲስ ኪዳን መካከለኛ ወይም ደግሞ በሰውና በእግዚአብሔር መካከል ስለ ሰው ኃጢአት፣ ስለ ሰው በደል፣ ስለ ሰው እርግማን፣ ስለ ሰው መተላለፍ፣ ስለ ሰው ፍርድ ኩነኔ ሰውን ከፍርድ ነፃ ለማውጣት በሰው ኃጢአት ፋንታ መስቀል ላይ የተሰቀለና ስለ ሁላችን ራሱን ቤዛ አድርጎ የሰጠን ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነ ቅዱስ መጽሐፍ ይናገራል። ሕያው የእግዚአብሔር ቃል የሚናገረው ከክርስቶስ ኢየሱስ ውጪ ሰው በሌላ እንደማይድን፣ ከክርስቶስ ኢየሱስ ውጪ ሰው በሌላ ከሞት ከኩነኔ እንደማይድን ግልጽ አድርጎ ነግሮናል። ገድለ ተክለ ሃይማኖት የተባለው መጽሐፍ ግን ለኃጢአታችን ቤዛ ተክለ ሃይማኖትን ሰጠን ነው የሚለው። ተክለ ሃይማኖት አልተሰጠም። ተክለ ሃይማኖት በምንም ተአምር ቤዛ ሊሆን አይችልም። ለሰው ልጅ ኃጢአት፣ ለሰው ልጅ በደል፣ ለሰው ልጅ መርገም፣ መተላለፍ የሰው ልጅ ኃጢአት ተሸክሞ በመስቀል ላይ ሊሰቀል የሚችልበት ምንም አይነት ጉዳይ የለውም። ተክለ ሃይማኖት በክርስቶስ ዳነ እንጂ ተክለ ሃይማኖት እንደው ዳነ ከተባለ ማለት ነው። እኔ እንደው ዳነ እንኳን አልልም። ተክለ ሃይማኖት እዚህ በገድሉ በዚህ በገድለ ተክለ ሃይማኖት የማየው ገድል የተጻፈለት መልክ የተደረሰለት ተአምር የተጻፈለት በዚህ በገድሉ ውስጥ ማነበው ተክለ ሃይማኖት አልዳነም። በምንም ተአምር አልዳነም። ለምን ካላችሁ ስለ ክርስቶስ የተነገረውን ነገር የክርስቶስን ስፍራ ተክዞ በክርስቶስ ሞትና ትንሣኤ ራሱን በመስቀል ላይ ሰቅሎ ሰውን አዳነ የሚል ስለሆነ ማለት ነው። ስለዚህ ይሄ የሚያሳየን ሳንጠራጠር ይላል። ሳንጠራጠር በቃል ኪዳኑ አምነን ይላል። በቃል ኪዳኑ በማን? በተክለ ሃይማኖት ቃል ኪዳን። በተክለ ሃይማኖት ቃል ኪዳን ሰው ስላመን አይድንም። የተክለ ሃይማኖት ቃል ኪዳን ሰውን ከሞት ከኩነኔ ከፍርድ አይድንም። ተክለ ሃይማኖትን የተማጸነ ሰው ሁሉ ሊድን አይችልም። ከሞት ከፍርድ ከኩነኔ ከሲኦል ከገሃነም ከእግዚአብሔር ፍርድ ከእግዚአብሔር ቁጣ ሊድን አይችልም። ሰው የሚድነው በኢየሱስ ክርስቶስ እንደሆነ እንመጣበታለን። ስለዚህ እሱን ለኃጢአታችን ቤዛ መቃብሩን የሰጠን እግዚአብሔርን እያመሰገን ይላል። ማን? እግዚአብሔርን የምናመሰግንበት ምክንያቱ ተክለ ሃይማኖትን ለኃጢአታችን ቤዛ አድርጎ ስለሰጠን ነው ይላል። ይሄ በጣም ስህተት ነው። እግዚአብሔርን የምናመሰግነው ልጁን ስለሰጠን ነው። ክርስቶስ ኢየሱስን ስለሰጠን አንድያ ልጁን ሳይሰስት ለሞት እስከ ሞት እኛን ከመውደዱ የተነሳ እስከ ሞት ድረስ ለመስቀል ሞት አሳልፎ የሰጠው ክርስቶስ ኢየሱስን ነው። ስለዚህ መጽሐፍ ቅዱሳችን የሚነግረንን ትተን ተክለ ሃይማኖትን ሰጠን ብለን እግዚአብሔር ልናመሰግን አንችልም። ይልቁንስ በክርስቶስ ኢየሱስ ስም አምላካችን እግዚአብሔርን አባታችን እግዚአብሔርን ያዳነንን በቅዱስ አጠራር የጠራንን ከሞት ከኩነኔ ከፍርድ ያዳነንን አምላካችንን እግዚአብሔርን በልጁ በክርስቶስ ኢየሱስ እንድናመሰግን ቅዱሳት መጻሕፍት ይመሰክራሉ። ስለዚህ ተክለ ሃይማኖት ቤዛ ሊሆን አይችልም። ተክልዬ እያለ ሰው የሚማጸነው ይሄ ተክለ ሃይማኖት ገድሉ ቅድም እንደተናገርኩት በገድሉ አንጻር በገድሉ ባለው ትምህርት ስንመዝነው ይሄ ሰው የዳነ ሰው አይደለም። ስለዚህ ተክለ ሃይማኖት ቤዛ ሊሆን አይችልም። ስለዚህ ይሄ ስህተት ነው። እንግዲህ ተክለ ሃይማኖትን የተማጸነ በተክለ ሃይማኖት መንግስተ ሰማያት እገባለሁ፣ በተክለ ሃይማኖት ጽድቅን አገኛለሁ፣ በተክለ ሃይማኖት የዘላለምን ሕይወት አገኛለሁ፣ በተክለ ሃይማኖት የኃጢአትን ስርየት አገኛለሁ የሚል ትውልድ በእውነት ኪሳራ ውስጥ ያለ ትውልድ ነው። በምንም ተአምር ተክለ ሃይማኖትን አምኖ ሰው አይድንም። ስለዚህ ምን ብሎ ይናገራል? እያመሰገን በዓለም ሁሉ በከበረ በዚህ በአባታችን በተክለ ሃይማኖት ጸሎት የስጋው ፍልሰት በሆነች ዛሬ በዚህ ቀን እንደተሰበሰብን ሁላችን ይልና የሙሴን መቃብር ለእስራኤል እንደሰወረባቸው ለእኛ የአባታችንን መቃብር የሰወረብን አይደለም፣ አጽሙን በመዳሰስ በአማላጅነቱ እንድን ዘንድ ገለጠልን እንጂ ይላል። በጣም ጸያፍ የሆነ ነገር ማለት ነው። አሁን የተክለ ሃይማኖትን አጽም የሚዳስስ ማለት ነው። የተክለ ሃይማኖትን አጽም ደብረ ሊባኖስ ሂዶ ማለት ነው። ደብረ ሊባኖስ ሂዶ አጽሙ የተቀበረበት ወይም አጽሙ ያለበትን ስፍራ ሰው እየዳሰሰ ተክለ ሃይማኖት ዛሬም እንደሚያማልድ አሁን አጥንት መዳሰስ ኃጢአት ነው። አስከሬን መዳሰስ ኃጢአት ነው። አስከሬን የሞተ ሰው አስከሬን የሞተውን ሰው አስከሬን ሬሳ መዳሰስ ሬሳ መማፀን ሬሳን ያድናል ብሎ መታመን
የደረቀ አጥንት ለዘመናት የደረቀ አጥንት ይሄንን መማፀን ማለት ምን ማለት ነው? በጣም የሚዘገንን ነገር ነው። እንግዲህ በገድለ ተክለ ሃይማኖት የምንመለከተው ይሄ ትምህርት በትክክል የክርስቶስ ኢየሱስን ስም ከንቱ ያደረገ በክርስቶስ የተደረገውን ሞቱን፣ ትንሣኤውን፣ ዳግም ምጽአቱን ስለ ክርስቶስ ስለኛ የፈሰሰውን ደም ማክፋፋት። ይሄ ትውልድ እጅግ ክፉ ትውልድ ነው። ክፉ ትውልድ ክርስቶስ ኢየሱስ የከፈለውን ዋጋ እንደ ኢምንት በመቁጠር ተክለ ሃይማኖት ባለበት ወይም ደግሞ የመቃብሩን አፈር ወይም ደግሞ አጽሙን በመዳሰስ በጣም ነው የሚያዛዝነው። አጽም ነው የሚዳስስ እና በአማላጅነቱ እንድን ዘንድ ገለጠልን እንጂ እንደ ሙሴ አይደለም ይላል። ሙሴን እግዚአብሔር ሰወረው ይላል። የተክለ ሃይማኖትን አጽም ግን አልሰወረብንም። ለምን? እሱን በመዳሰስ እንድን ዘንድ። ምኑን በመዛ እንዲያው የሞተ አስከሬን ሂዶ በመዳሰስ ነፍስ አይማርም። የሞተ አስከሬን በመዳሰስ ኃጢአት አይሰረይም። የሞተ አስከሬን በመዳሰስ ጽድቅ የለም። የሞተ የተክለ ሃይማኖትን አስከሬን በመዳሰስ የኃጢአት ስርየት የለም፣ ጽድቅ የለም፣ የዘላለም ሕይወት የለም፣ ቤዛነት የለም፣ እርቅ የለም፣ ሰላም የለም፣ ደስታ የለም። እንዲያውም መርገም ነው የሞተ አስከሬንን መዳሰስ ማለት ነው። ስለዚህ ገድለ ተክለ ሃይማኖት ለዚህ ነው ተክለ ሃይማኖት የተባለው ሰውዬ በገድሉ ውስጥ ተጽፎ ስሙ ተጠቅሶ ገድል የተጻፈለት ሰውዬ አልዳንም። ይሄ ሰውዬ ብዬ ብናገር ማጋነን አይደለም፣ ትክክል ነኝ። ለምን ካላችሁኝ እንዴ ስለ ወንጌል የሞተ ሰው ቢሆን ኑሮ እንዲህ አይነት ነገር ሲሆን ዝም ባላለ። ውሸት ነው። ወንድሞቻችንን እንነግራቸዋለን። ጌታችን ኢየሱስ ክርስቶስ ከ57 ዓመት በኋላ ልጆችህ አጽምህን ከዚህ ያፈልሱታል ያለው ዘመን በተፈጸመ ጊዜ ከልጆች ብዛት የተነሳ ሰፊ ጉባኤ ይሆናል አለው። እንግዲህ ተመልከቱት፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ተክለ ሃይማኖትን ቃል በቃል የነገረው ከ50 ዓመት በኋላ ምን ይሆናል? ከ50 ዓመት በኋላ አጽምን ከዚህ ያፈልሱታል ያለው ዘመን በተፈጸመ ጊዜ ከልጆች ብዛት የተነሳ ሰፊ ጉባኤ ይሆናል ይላል። ጌታ ኢየሱስ ስለ ተክለ ሃይማኖት አጽም አልተናገረም። ጌታ ኢየሱስ ክርስቶስ ተክለ ሃይማኖት ከሞተ ከ50 ዓመት በኋላ አጽምህን ልጆች ያንቀሳቅሱታል፣ ከቦታ ቦታ ይንቀሳቀሳል፣ ይሄ አጽም ይሄ አስከሬን ሬሳ ብሎ ኢየሱስ አልተናገረም። በእውነት ለመናገር እንደ ኢትዮጵያውያን ያለ ክፉ አመል ጸባይ ያለበት ህዝብ የለም። ለምንድን ነው ከተባለ ተክለ ሃይማኖትን ከ50 ዓመት በኋላ ያንተ አስከሬን ይንቀሳቀሳል። ከዚያ በኋላ ይሄንን የነካ የዳሰሰ ይድናል ብሎ ቃል ኪዳን አልገባለትም። በእውነት ተክለ ሃይማኖትና ኢየሱስ ቃል ኪዳን የሚባል አልተግባቡም። ኢየሱስ ለተክለ ሃይማኖት ቃል ኪዳን አልሰጠውም፣ አያውቀውም። ኢየሱስ ይሄንን ተክለ ሃይማኖት ኢየሱስ አያውቀው። ይሄንን ተክለ ሃይማኖት በእውነት ኢየሱስ ቃል ኪዳን አልገባለትም። ስለ አጽም ስለ አስከሬን ሰው ከሞተ በኋላ የደረቀ አጥንት በመዳሰስ ይድናል ብሎ ኢየሱስ ክርስቶስ ቃል ኪዳን ለተክለ ሃይማኖት አልገባለትም። ይሄ የፈጠራ ድርሰት ነው። ይሄ የፈጠራ የውሸት የሐሰት ትምህርት ነው። ያጋንንት ትምህርት ነው። የጨለማ ስራ ነው። ሰዎች ሁሉ በክርስቶስ ኢየሱስ አምነው እንዳይድኑ መጋረጃው ነው የተቀመጠ የክፉ የዲያብሎስ ትምህርት ነው ሰዎች የተቀበሉት። ሰዎች በትክክል የሰይጣንን ሐሳብ ተቀብለው እያስተናገዱበት ያለ ስም ተክለ ሃይማኖት ነው። በተክለ ሃይማኖት ስም ቀጥታ ሰይጣን ነው እየሰራ ያለው። ተክለ ሃይማኖትን ተጠቅሞ ስሙን ተጠቅሞ እየሰራ ያለው ሰውን ሁሉ በኃጢአት መንገድ እንዲሄድ ያደረገው ተክለ ሃይማኖት። ልጆቹም ይላል ጌታችን ኢየሱስ ክርስቶስ መታሰቢያን ያደረገ አጽምህ ባረፈበት ቦታ የተቀበረ ይላል ለዘላለም ገሃነመ እሳትን አያየም ብሎ ለአባታችን የነገራቸውን ቃል ኪዳንን ትንቢት ጠብቀው ኖሩ ይላል። አሁን በጣም የሚገርመው ነገር ምን ብሎ ነው የገባለት እግዚአብሔር? በጣም አሁን ሰው ሲሞት ሬሳዬን ወይም ደግሞ መቃብሬን ደብረ ሊባኖስ አድርጉልኝ ይላል። እንግዲህ ተመልከቱት፣ ሰው ሁሉ ሲሞት ወዴት ነው የሚሄደው? ወደ ደብረ ሊባኖስ ነው የሚሄደው። አጽሙ ሄዶ ደብረ ሊባኖስ ይቀበራል። ስንት ብር ተከፍሎ፣ ስንት ዋጋ ተከፍሎ፣ ስንት ህዝብ ተሰቃይቶ እንግዲህ ከአዲስ አበባ ከተለያየ ቦታ አስከሬን ተሸክሞ ሰው እያለቀሰ በሐዘን በሰቆቃው በትካዜ ጥቁር ልብስ ለብሶ በመከራ ውስጥ ደብረ ሊባኖስ ወስዶ ሰው ሬሳ ይቀብራል ማለት ነው። አስቡት እንግዲህ ወገኖች፣ አስቡት። ደብረ ሊባኖስ የተቀበረ ኃጢአቱ ይሰረያል የሚል ትምህርት እንዴት በሰው ተክለ ሃይማኖት ቦታ እዚያ ደብረ ሊባኖስ ስለተቀበረ በእውነት አይጸድቅም። የተክለ ሃይማኖትን መታሰቢያ በማድረግ ሰው ድነት የለም። ድነት በኢየሱስ ነው። በቃ ድነት በኢየሱስ ነው። በተክለ ሃይማኖት የለም፣ በምንም ተአምር የለም። ስለዚህ ገድለ ተክለ ሃይማኖት የአጋንንት ትምህርት ነው። አጋንንት ነው ሰዎችን የተጠቀመባቸው። ይሄንን መጽሐፍ የጻፉ ሰዎች
ይሄንን መጽሐፍ ጽፈው ለኢትዮጵያውያን ለኦርቶዶክሳውያን ወገኖች ለታላቁም ለታናሹም ለእናት ለአባቶች የሚያስነብቡ ሰዎች ይሄንን ስሙ እያሉ የሚያሰሙ ሰዎች ይሄንን ወንጌል መስማት ሲገባቸው ኢየሱስን ማወቅ ሲገባቸው በክርስቶስ ኢየሱስ ትምህርት አምነው እንዲድኑ ትምህርት መሰጠት ሲገባው ይሄንን ገድል እያነበቡ ይሄንን ተአምር ብለው ጽፈው ለሕዝብ አምጥተው ሕዝብ ትከሻ ላይ የጣሉ ሰዎች በእውነት ነው የምላቸው ፍርድ አለባቸው። እንደገና የሚሰማው ማህበረሰብ ማዳመጥ አለበት። ይሄ ገድለ ተክለ ሃይማኖት የተባለ መጽሐፍ ለኢትዮጵያውያን ምን ጥቅም አለው ካላችሁ ምንም አይነት ጥቅም የለው። ገድሉን ስብስብ አድርጎ ቦታ መስጠት ነው። ለምን ካላችሁ ይሄው የተክለ ሃይማኖት አጽምና መቃብር ነው ድነት ያለው። ሰው በተክለ ሃይማኖት መቃብር ሰው በተክለ ሃይማኖት አጽም ኃጢአቱ አይሰረይም። እና ይሄ ትምህርት በጣም የጋንንት ትምህርት መሆኑን በደንብ አድርጎ ማየት አስፈላጊ ነው። ስለዚህ አጽምህ ባረፈበት ቦታ የተቀበረ ነው የሚለው በተክለ ሃይማኖት ቤተክርስቲያን ወይም ደብረ ሊባኖስ የተክለ ሃይማኖት አጽም ባለበት ስፍራ የተቀበረ ሰው ይድናል ወይም ደግሞ ኃጢአቱ ይተሰርይለታል ማለት ነው። በምንም ተአምር የለም። ከዚህ የከፋ ትምህርት አለ ወገኖች? ይሄ ትምህርት ያጋንንት ትምህርት ነው። ዘመዶቻችን፣ እህት ወንድሞቻችን፣ ኢትዮጵያውያን ኦርቶዶክሳውያን በመላ ዓለም ያሉ ሰዎች ይህንን ገድል እየሰሙ ወደ ክርስቶስ እንዳይመጡ መጋረጃ ሆኖ የተቀመጠ መወገድ ያለበት ትምህርት ነው። ይሄ መነቀፍ አለበት። ተክለ ሃይማኖት ቤዛ ሊሆን አይችልም። የተክለ ሃይማኖት መቃብር ቤዛ ሊሆን አይችልም። እንደገና የተክለ ሃይማኖት መቃብር ባለበት አጽምህ ባለበት የተቀበረ ሰው የሚለው ሐሳብ በራሱ ያጋንንት ሐሳብ ነው። ስለዚህ የተክለ ሃይማኖት መቃብር አያድንም። አጽሙን በመዳሰስ የኃጢአት ስርየት የለም፣ ድነት የለም፣ ጽድቅ የለም። በቃ በደንብ ይሄ መጽሐፍ መወገድ አለበት። እዚህ መጽሐፍ ላይ ስሙ የተጠቀሰው ተክለ ሃይማኖት በትክክል ሲታይ ሲመረመር ይሄ ሰው ለመዳኑ ምንም አይነት ዋስትና የለንም። ይሄ ሰው አልዳንም። ለምሳሌ እንደ ሐዋርያቱ እንመዝነው ቢባል ምንም አይነት ሚዛን የለው። ትክክለኛ የሆነ ሐሰት ብቻ የሞላበት ትክክል የሆነ ነገር የሌለበት። ስለዚህ በተክለ ሃይማኖት መቃብር እንደገናም ደግሞ አጽሙ ባረፈበት ቦታ የተቀበረ አጽሙን የዳሰሰ እንደገና አጽሙ ተቀበረበት ያረፈ የተቀበረ ይድናል የሚለው ትምህርት ያጋንንት ትምህርት ነው። ስለዚህ ተክለ ሃይማኖት በእንዲህ አይነት መንገድ በጣም አደገኛ የሆነ እርግማን ያለበት ትምህርት እንደሆነ በደንብ አድርጋችሁ እንድትሰሙት ነው። ከዚህ እግዚአብሔርም ለአባታችን ለአቡነ ተክለ ሃይማኖት ስፍር ቁጥር የሌለው ብዙ ታምራት ባደረገለት ጌታችን ኢየሱስ ክርስቶስ የነገረውን ይህንንም ትንቢትና ቃል ኪዳን ልጆቹ እስከዛሬ ጠብቀው ኖሮ በዚህ መጽሐፍ የተጻፉ የተሰወሩ ሌሎች ነገሮች ግን ፈጽሞ አላስተዋሉም። ጌታችን ኢየሱስ ክርስቶስ ያደረገለትን ቃል ኪዳን ሁሉ የጻፍነው አይደለም፣ እግዚአብሔር ካከበረው ከአባታችን ከአቡነ ተክለ ሃይማኖት ቃል ኪዳን ታምራት በመተው በመሰወር ጻፍን እንጂ ይላል። ማስተዋል እውቀት ካላቸው እያለ ይቀጥላል። ስለዚህ ይሄ እንግዲህ በጣም የተሳሳተ ሐሳብ መሆኑን በደንብ አድርጋችሁ እንድታዩት ነው። ስለዚህ ይሄን ትምህርት የምትከታተሉ ሰዎች በደንብ አድርጋችሁ ገድለ ተክለ ሃይማኖትን ከዳር እስከ ዳር ገጹ ቁጥሩ ስለምጠቅስ ሄዳችሁ ማየት ትችላላችሁ። ስለዚህ ተክለ ሃይማኖት አያድንም። በተክለ ሃይማኖት ድነት የለም። በተክለ ሃይማኖት ጽድቅ የለም። በተክለ ሃይማኖት የኃጢአት ስርየት የለም። በተክለ ሃይማኖት የዘላለም ሕይወት የለም። ተክለ ሃይማኖትን ያመነ ሁሉ ሲኦልና ገሃነም ነው የሚወርደው። ምንም አይነት ጥያቄ የለውም። በተክልዬ መታሰቢያ ሰው አይድንም በምንም ተአምር። ስለዚህ ሰዎች ይህን እንድታነቡ ነው። ሌላው ምንድን ነው የሚለው? ቁርባንን የተቀበለ ሲኦልና ያይ የሚለው ለምሳሌ የተክለ ሃይማኖት አጽም በተቀበረበት ወይም ባረፈበት ቦታ ሄዶ ቁርባንን የተቀበለ ሰው ሲኦልን አያይም ነው የሚለው። ሲኦልን አያይም ይላል። እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ፣ እሷንም እንደ ስቅለቴና ከአንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ ይላል። ገጽ 273 ላይ ስንሄድ እናየዋለን። እንግዲህ ምንድን ነው የሚለው? ይሄ በጣም ዘግናኝ የሆነ ትምህርት ነው፣ ግን እንየው 273 ገጽ ላይ ስንሄድ የምናገኘው ነገር ይሄ ነው። እንደዚህ ነው የሚለው፣ እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ፣ እሷንም እንደ ስቅለቴና ከአንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ። ገጽ 273 ቁጥር 23 ላይ ስትሄዱ ታገኙታላችሁ። ቁጥር 22 23 ላይ እንደዚህ ይላል። እንግዲህ ግዕዙንም ማንበብ ጥሩ ነው። አንዳንድ ጊዜ ወይቤሎ ቅዱስ አዘዘኒ እግዚእየ ከመ እሁር ውስተ አውደ ስም ወእትቀተል በእንተ ስምከ ወይቤሎ መድን ተጋድሎሰ ፈጸምከ ወይታረፍከ ምንትኒ ዘእንበለ መዊት ወናሁ ትመውት በሕማመ ብድብድ በእኩይ ሞት ወእሬሲ ለከ ኪያ ከመ ስቅለትየ ወከመ ደመ ሰማዕታት እለ እምቅድሜከ አኮ
ለባሕቲትከ አላ ለደቂቅከኒ እለይመውቱ በሕማመ ብድብድ በእኩይ ሞት በውስተ ዛቲ ገዳም እውሄልቆሙ ምስለ ሰማዕታት ወአወፍዮሙ ለከ በመንግሥተ ሰማያት ይላል። ምን ማለት ነው? ብፁዕ አባታችንንም ጌታዬ ወደ ሰማዕትነት አደባባይ ሂጄ በስምህ እንድሞት እዘዘኝ አለው። ጌታም መጋደልንስ ፈጽም፣ ከሞት በቀር ምን አልቀረህም አለው። እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ፣ እሷንም እንደ ስቅለቴና ከአንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ። ነገር ግን ለብቻ አይደለም፣ በዚች ገዳም በተቅማጥ በሽታ የሚሞቱትን ልጆችንም ቁጥራቸውን ከሰማዕታት ጋር አደርጋለሁ፣ በመንግሥተ ሰማያትም ለአንተ እሰጣቸዋለሁ አለው ይላል። ከዚያ በኋላ በጣም የሚገርመው ነገር ይህንንም ተናግሮ 3 ጊዜ ሳመውና ሰላምታ ሰጥቶት ወደ ሰማይ አረገ። ከዚህም በኋላ አባታችን ተክለ ሃይማኖት ልጆቹን ሁሉ ሰብስቦ የሙሽርነቱ በዓል ነው ቀረበ። የሰርግ ልብስ በመልበስ የሽልማቱም የተሸለማችሁ ለመሄድ ተዘጋጁ ይላል። በጣም የሚገርመው ነገር እዚህ ክፍል ላይ በጣም ማዳመጥ ያለብን ነገር ወይም ደግሞ ማስተዋል ያለብን ነገር ምንድነው ከተባለ በጣም የሚገርመው ቁጥር 23 ላይ እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ ካለ በኋላ እሷንም እንደ ስቅለቴና ማን ነው ይህን የተናገረው? ማን ነው ይህንን የተናገረው? እንደው ይህንን ተናገረው የተባለው አካል ማን ነው ብለን ስንጠይቅ ቅድም መጽሐፉ ላይ እንደተናገረው እንደ ስቅለቴና ካንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ። ማን ነው ያለው? ተቅማጥ። አስቡት፣ ተቅማጡን እንደ ስቅለቴና እንደ ሰማዕታት ደም። እንዴት ሆኖ ነው ይሄ እንዲህ ሊሆን የሚችለው? እንግዲህ ገድለ ተክለ ሃይማኖት ይሄ ነው ትምህርቱ። ተቅማጥ እንደ ክርስቶስ ስቅለትና እንደ ሰማዕታት ደም የተቆጠረበት ተቅማጥ ማለት ተቅማጥ ይሄ ነው መንግስተ ሰማያት የሚያስገባ። ይሄ መንግስተ ሰማያት የሚያስገባ ተደርጎ ተቆጥሮለታል። እቆጥርልሃለሁ። ነገር ግን ለብቻ አይደለም። ለምንድን ነው እንደዚህ የተናገረው ብለን ስንናገር ጥያቄ በሚነሳበት ጊዜ ምን ይሳነዋል? እስመ አልቦ ነገር ዘይሳነው ለእግዚአብሔር። ኧረ እግዚአብሔር እንዲህ አይነት ቀልድ የለውም። ስለዚህ የተክለ ሃይማኖት ተቅማጥ እንደ ክርስቶስ ስቅለት የተቆጠረበት እንደ ሰማዕታት ደም የተቆጠረለት ሰው ተቅማጥ እንዴት እንደ ክርስቶስ ስቅለት እንደ ክርስቶስ ሞት እንዴት እንደ ክርስቶስ መከራ መስቀል ላይ እንደከፈለው በመስቀል ላይ ሲሰቀል የደረሰበትን መከራ የከፈለውን የተቀበለውን መከራ ማየት በጣም ይዘገነናል። ማሰብ በራሱ ከአይምሮ በላይ ነው። ከአይምሮአችን በላይ የሆነውን ነገር እግዚአብሔር በልጁ በክርስቶስ እኛን ለማዳን በልጁ ላይ የጨከነውን ጭካኔ አንድያ ልጁን ለመስቀል ሞት አሳልፎ የሰጠውን የክርስቶስ ኢየሱስን ስራ እንደ ከንቱ ነገር የሚያስቆጥር ማለት ነው እና እንደ ስቅለቴና ካንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ። የማን? የተክለ ሃይማኖት ምን ተቅማጥ። አሁን እንግዲህ በዚህ ትምህርት ላይ ተመልከቱት። ከዚያስ ምንድን ነው የሚለው? ተክለ ሃይማኖትን ስሞት ተሰናበተ። ይሄ በራሱ ርኩሰት ነው፣ የርኩሰት ነው። ገድላት፣ ድርሳናት፣ ተአምራት የሚባሉ መጻሕፍቶች በአጠቃላይ በገድልና በድርሳን ላይ ስንመጣ መሰሳም የሚባለው ነገር ለምሳሌ ክርስቶስ አፉነ የተክለ ሃይማኖትን ሲስም፣ ዘራቡሩክን ሲስም፣ ክርስቶስ ሰምራን ሲስም፣ መባጽዮንን ሲስም፣ ሀብተ ማርያምን ሲስም፣ ቂርቆስን ሲስም፣ ጊዮርጊስን ሲስም፣ በቃ ጌታችን መድኃኒታችን ኢየሱስ ክርስቶስ በቃ ሲስም ኑሮ ነው የሄደ። ወይ በደንብ መታየት ያለበት ነገር። እዚህም ጋር ስንመጣ ምንድነው የሚናገረው? ይህንንም ተናግሮ 3 ጊዜ ሳመውና ይላል። 3 ጊዜ የሚስመው ለምንድን ነው? ለምንድን ነው 3 ጊዜ የሚስመው? ሰዎች እኮ በደንብ መገንዘብ እኮ አለበት። ተክለ ሃይማኖት የተባለ ሰውዬ በቃ ሰዎች ወደ እግዚአብሔር መንግስት እንዳይገቡ ወደ ኢየሱስ እንዳይመጡ ኢትዮጵያ ምድር ላይ መጋረጃ ሆኖ የተቀመጠ በቃ ድነት በተክለ ሃይማኖት የለም። እዚህ ዛሬ ልናገር የመጣሁት ነገር ከሰማይ በታች ከኢየሱስ ክርስቶስ ውጪ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ውጭ ማንም ሰው በመላእክት ቢታመን አይድንም፣ በገብርኤል ቢታመን አይድንም፣ በሚካኤል ቢታመን አይድንም፣ በአርሴማ ቢታመን አይድንም፣ በተክለ ሃይማኖት ቢታመን አይድንም፣ በአቡዬ ቢታመን አይድንም። ድነት የእግዚአብሔር ሐሳብ ነው፣ በልጁ በክርስቶስ የተፈጸመ ጽድቅ የእግዚአብሔር ሐሳብ ነው። ያውም በኢየሱስ ክርስቶስ ሞትና ትንሣኤ የተረጋገጠ ነው። ጽድቅ እንዲሁ በስጋ ለባሽ የሚገኝ አይደለም። ስጋ ለባሽን ክንድ በማድረግ በስጋ ለባሽ በመታመን ድነት፣ ጽድቅ፣ የዘላለም ሕይወት የለም። የኃጢአት ስርየት በመቃብር የለም። በተክልየ አጽም የለም። በተክልየ መቃብር የለም። ደብረ ሊባኖስ በመሳለም የለም። ገዳም በመግባት የለም። ጫካ በመኖር የለም። የቅዱሳንን አጽም እየፈለጉ እንደ ፋሮ በመብላት
እንዴ ፋሮ በቃ መቃብር ቁፈራ ነው እንዴ? ምን ሆኖን ኦርቶዶክሳዊ ምን ነካችሁ? ኦርቶዶክሳውያን እንደ ፋሮ ሬሳ ቁፈራ የምትሄዱት ሬሳ በቃ ሬሳ ባለበት ለምን መሄድ ያስፈልጋል? ስለዚህ ተክለ ሃይማኖትን አጽም ለመዳሰስ የግድ ተክለ ሃይማኖት ደብረ ሊባኖስ መሄድ ያስፈልጋል። ሂዳችሁ እዚያ መቃብር መዋጠጥ፣ አፈር መዝገን፣ የደረቀ አጥንት ለመንካት መጋፋት ምን ይሰራል? ድነት በክርስቶስ በቂ ነው። በቃ ኢየሱስን ያመነ የዘላለም ሕይወት አለው። ስለዚህ መጽሐፍ ቅዱሳችን የሚናገረን ነገር አንድ ጥቅስ ላንብ ከመጽሐፍ ቅዱስ። መጽሐፍ ቅዱሳችን የሚናገረው አንድና አንድ ነው። ምንም ነገር የለም። ምንም ነገር ሌላ የለም። እና ወገኖች የሮሜ መጽሐፍ ምዕራፍ 3 ከቁጥር 21 ላይ አሁን ግን ይላል ሕግና ነቢያት የመሰከሩለት ከሕግ ውጭ የሆነ የእግዚአብሔር ጽድቅ ተገልጧል። ይህም የእግዚአብሔር ጽድቅ ይላል። ይህ የእግዚአብሔር ጽድቅ ኢየሱስ ክርስቶስን በማመን የሚገኝ ጽድቅ ነው፣ ልዩነት የለምና። ምክንያቱም ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት አያችሁ። ቅድም ማነው ቤዛ የተባለው? ተክለ ሃይማኖት። አያችሁ፣ የተክለ ሃይማኖት መቃብር ቤዛ ሆኗል። ለምን? ለመዳን፣ ለጽድቅ፣ ለዘላለም ሕይወት። እዚህ ጋር ግን የሚናገረው በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ምን ይላሉ? ይጸድቃሉ ነው የሚለው። ጽድቅ በምንድን ነው? በጸጋ ነው። በማን? በክርስቶስ ኢየሱስ በማመን። አያችሁ፣ በኢየሱስ ክርስቶስ በኩል በሆነው ቤዛነት። በማን በኩል ነው? በኢየሱስ ክርስቶስ በኩል በሆነው ቤዛነት። ቤዛ የሆነልን ክርስቶስ ነው። ቤዛነት በክርስቶስ ነው የተገኘው። ተክለ ሃይማኖት አይሆንም ቤዛ። በቃ መቃብሩ አይሆንም ቤዛ። ስለዚህ ወገኖች በደንብ ማስተዋል ያለብን ነገር ብዙ ነገር አለ። ስለዚህ መጽሐፉ እየተናገረ ያለው ቤዛነት የሚለውን በክርስቶስ እንደሆነ ይናገራል። እንዲያው በጸጋው ይጸድቃሉ በደሙም በሆነው እምነት እግዚአብሔር የማስተስሪያ መስዋዕት አድርጎ ምን ብሎታል? አቅርቦታል። ማንን ነው የማስተስሪያ መስዋዕት ያደረገው? ኢየሱስ ክርስቶስ ነው። የተክለ ሃይማኖት መቃብር ኃጢአትን ሊያስተሰርይ የተክለ ሃይማኖት ተቅማጥ ከክርስቶስ ስቅለት ጋር፣ የተክለ ሃይማኖት ተቅማጥ ከክርስቶስ ሞት ጋር፣ የተክለ ሃይማኖት ተቅማጥ ከኢየሱስ ክርስቶስ መከራ ሞት ጋር ሊነጻጸር አይችልም በምንም ተአምር። ይሄ ቅጆት ካልሆነ በስተቀር እና ፋሮ የሚባል አንድ አውሬ ያለ በዚህ በሀገራችን እና እሱ ፋሮ ስራው ምንድን ነው ከተባለ የሞቱ ሰዎችን መቃብር ምን ማለት ነው? መቆፈር ነው፣ መማስ ነው። ሄዶ ቆፍሮ ሬሳውን አውጥቶ በቃ ሜዳ ላይ ይጥላል ማለት ነው። እና ፋሮ ነው። እኔ ሬሳ ቁፈራ ሲሄድ የማውቀው። ኦርቶዶክሳውያን ለምንድን ነው ሬሳ ፍለጋ የምትሄዱት? አቁሙ፣ ታው፣ ይቅርባችሁ። ከእግዚአብሔር መንግስት በቃ ርቃችሁ። አስፈላጊ አይደለም። እንደ ፋሮ ሬሳ ፍለጋ ምን ያስፈልጋቸዋል? ለምን ያስሄዳቸዋል? ለምንድን ነው የሚያሮሩጣችሁ? ምንድን ነው የሚያቅበዘብዛችሁ? ኢየሱስ ሙቶላችሁ፣ ክርስቶስ ሙቶላችሁ። ይህንን ጌታ መቀበል ስትችሉ ምንድን ነው አዚም ያደረገባችሁ? እና እንደ ፋሮ መቃብር ለመቃብር አትሂዱ። የሰው አጥንት አትንኩ፣ አትዳሱ፣ አትቸሉ። እሱ ድግምት ነው፣ መተት ነው፣ ጥንቁልና ነው፣ እርግማን ነው። በዚህ ድነት የለም፣ በዚህ ጽድቅ የለም። ተክለ ሃይማኖት ለምን 100 ዓመት ብትቀመጥ አትድንም? እንደው ስጋን ጨርሰህ አጥንትህ እንኳን እስኪቆጠር ድረስ ስጋን ብትጎዳ ጽድቅ የሚባል ነገር የለም። ይኸውላችሁ በቤቱና በገዳ በምንኩስና ጽድቅ የለም። ምንም አይነት ድነት አያመጣም። ይልቁንስ በኢየሱስ ክርስቶስ አምናችሁ ዳኑ። መጽሐፉ የሚናገረው እግዚአብሔር ማስተስሪያ መስዋዕት አድርጎ አቅርቦታል። ይህንም ያደረገው ደግ ቀድሞ የተፈጸመውን ኃጢአት ሳይቀጣ በትዕግስት በማለፍ ጽድቁን ለማሳየት ነው። በአሁኑ ዘመን ይህን ያደረገው ጽድቁን፣ ይኸውም እርሱ ራሱ ጻድቅ ሆኖ በኢየሱስ የሚያምነውን የሚያጸድቅ መሆኑን ለማሳየት ነው የሚለው። እንግዲህ ቤዛ ማን ነው? ክርስቶስ ኢየሱስ ነው። እንደገና ለኃጢአት ማስተስሪያ አድርጎ ያቆመው ማን ነው? ኢየሱስ ክርስቶስን ነው። በምንም ተአምር ከተክለ ሃይማኖት ጋር አትላተሙ። ተክለ ሃይማኖት በራሱ አልዳን። ስለዚህ ወገኖች ይህን ትምህርት የምትከታተሉ ቅዱሳን በየትኛውም ስፍራ በየትኛውም ቦታ ያላችሁ ሼር፣ ላይክ በማድረግ ሰብስክራይብ በማድረግ አገልግሎቱ እንዲያድግ አብረን የእግዚአብሔር መንግስት እንስራ። ሰዎች ይድኑ ዘንድ ነው። ምንም ሌላ ዓላማ ፍላጎት የለውም። ኢየሱስ ክርስቶስ በምድራችን ይሰበክ ዘንድ ከእንዲህ አይነት እርግማን፣ ከእንዲህ አይነት ጥንቁልና፣ ከእንዲህ አይነት መተት፣ ከእንዲህ አይነት ከጨለማ አሰራር ሰዎች ወደ እግዚአብሔር መንግስት እንዲመጡ የእውነትን ቃል በመስማት ኢየሱስ ክርስቶስን አምነው እንዲድኑ ብቻ ነው። ስለዚህ ይህንን ደግሞ በአንድ ግለሰብ ብቻ ሳይሆን አብረን የእግዚአብሔር ስራ በመስራት በመያያዝ ነው። እግዚአብሔር አምላክ የተባረከ ይሁን። እንግዲህ እንደተናገርኩት ነው። ገድለ ተክለ ሃይማኖት ሊወገድ የሚያስፈልገው ገድል ነው። ይህንን ገዝታችሁ በቤታችሁ ከማስቀመጥ ይልቅ መጽሐፍ ቅዱሳችሁን ገዝታችሁ ብታነቡ እጅግ የተሻለ ነው። ምርጡ ሐሳብም እሱ ነው። ስለዚህ ገዡ ሐሳብ የእግዚአብሔርን ቃል በቤታችሁ እንድታነቡ ነው። ስለዚህ እግዚአብሔር አምላክ የተባረከ ይሁን። እግዚአብሔር ይባርካችሁ። ላለሁ ተባረኩልኝ።